እናደርጋለን። እግዚአብሔር የተባረከ ይሁን። ዛሬ ባንድ ሐሳብ ላይ ሼር አደርጋችኋለሁኝ። በውስጤ የተቀመጠ ነው። ብዙ ጊዜ ይሄ ሐሳብ ለምን እንደሆነ መድረክ ላይ አይነገርም። ቢነገር ጥሩ ነው። ማለት እኔ መጀመሪያ እኔ ለማለት ሳይሆን እንደው አልፎ አልፎ ይነሳል። ነገር ግን መነሳት ያለበት ነገር ብዬ ስለማምን ዛሬ ከእናንተ ጋር አብሬ የማየው ባንድ ርዕስ ላይ ነው። በነገር ሁሉ እንዲሳካልህ ይላል ርዕሴ። የማይፈልግ ሰው አለ? እስቲ በነገር ሁሉ እንዲሳካለት የሚፈልግ ሰው የለም? አሜን። ዛሬ ርዕሴ ይሄ ነው፣ በነገር ሁሉ እንዲሳካልህ። ታዲያ ምንድን ነው የምናደርገው? ምንድን ነው የሚሆነው? እንዴት ነው የሚሆነው የሚለውን ትንሽ ከስኬት ጋር ከመከናወን ጋር አብረን የእግዚአብሔርን ቃል እናያለን። ይሄ መከናወን፣ ስኬት፣ ሰክሰስ የሚለው ቃል መበልጸግ የሚለው ቃል ሩቱ ወይም ደግሞ መሰረቱ ምንድን ነው ብላችሁ ብትሉኝ መጽሐፍ ቅዱስ ነው ብዬ ነው የምላችሁ። እኔ ሲጀመር መሰረቱ ምንጩ እግዚአብሔር ነው፣ የእግዚአብሔር ቃል ነው ብዬ እላለሁ። ራሱ ስለ ብልጽግና ሳስብ መጽሐፍ ቅዱስን ሳጠና ለእኔ ከዚህ በፊት አስተምሬ አውቃለሁ ሌላ ቦታ ላይ። ለእኔ ባለጸግነት የሆነ የሀብታም ገንዘብ ያለው ብዙ ሀብት ያለው ትልቅ ህንፃ ሰርቶ በትልቅ ቤት ውስጥ የሚኖር ሰው ስም ወይም መጠሪያ ሳይሆን ለእኔ መጽሐፍ ቅዱስ ባለጸግነትን የነገረኝ የእግዚአብሔር የመጠሪያ ስሙ ነው። እግዚአብሔር በምህረቱ ባለጸጋ ነው። እግዚአብሔር በፍቅሩ ባለጸጋ ነው። አምላኬም እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ ይለናልና የሆኑ ሰዎች እነሱ ስማቸው ምናልባት ሀብታም ሊባሉ ይችሉ ይሆናል። ነገር ግን ባለጸጋ ማለት ሁሉ ነገር ያለው ብቻ ሳይሆን ባለጸጋ የፈለገውን ነገር በፈለገው ጊዜ መሆን ማድረግ የሚችል እግዚአብሔር ብቻ ነው። ልብ ብላችሁ ይዩስ፣ ከገንዘብ ጋር ብቻ እንዳታስቡት። አንድ ጊዜ ይህንን ነገር ሳስብ በጣም እግዚአብሔር በውስጥ ያስቀመጠው እግዚአብሔር የፍቅር ድሃ ቢሆን ምን ይሆነን? ምን ይውጠን ነበር? የምህረት ድሃ ቢሆን፣ ድሃ ማለት ያው እጥረት ያለው ማለት ነው ባጭር ቃል አይደል? እግዚአብሔር ባለጸጋ ባይሆን፣ በምህረቱ ባለጸጋ ባይሆን፣ በርህራሄው ባለጸጋ ባይሆን፣ በፍቅሩ ባለጸጋ የማያልቅበት ባይሆን ምን እንሆን ነበር ብዬ አስባለሁ። ታዲያ ዛሬ ከእናንተ ጋር አብሬ እንዳይ የምፈልገው ቃል የሚገኘው ሶስተኛው የዮሐንስ መልእክት ነው እና ትንሽ ለየት ያሉ ነገሮች ልናይ እንችላለን። የሶስተኛው የዮሐንስ መልእክት፣ ዮሐንስ 3 መልእክቶችን በተከታታይ ጽፏል። ይሄ ሰው ዛሬ የምናየው ሰው ጋይዮስ ይባላል እና በጣም እንደውም እየተመለከ ዝም ብዬ በመንፈሴ ውስጥ እንደገና መጣና አንድ በጣም የተባረኩበት ነገር ዛሬ ምንድነው? እንደው በጣም ጥቂት ሰዎች ናቸው መጽሐፍ ቅዱስ ላይ በስማቸው ደብዳቤ የተጻፈላቸው አይደለም? እነ ቲቶ፣ እነ ጢሞቴዎስ እንደዚህ ያነሱ ሰዎች። ግን ይሄ ሰው ጋይዮስ የሚባለው ሰው ዮሐንስ በስሙ ነው ደብዳቤ የጻፈው እና የዚህን ሰውዬ አጠር ያሉ ግን በጣም እኔን የባረከኝ እና ዛሬም ለእኔና ለእናንተ በረከት ነው ብዬ የማምነውን አብረን አንድ ነገር እንድናይ እፈልጋለሁ። ፈጠን ብዬ ወደ መልእክት እሄዳለሁ። የሶስተኛው የዮሐንስ መልእክት አንድ ምዕራፍ ነው ያለው። ምዕራፍ 1 ላይ ከቁጥር 1 ጀምሮ ሽማግሌው ይልና በእውነት ለምወደው ለውድ ወዳጄ ለጋይዮስ ይላል። ሰላምታው አጀማመር ራሱ ይባርካል አይደል? በእውነት ይላል። በእውነት ለምወደው፣ ዝም ብሎ ለምወደው አላለም። በእውነት ለምወደው። ሃሌሉያ። እንደዚህ ብላችሁ አታውቁም? አንዳንድን ሰው በእውነት ወደዋለሁ ብላችሁ አታውቁም? ማለት ልባችሁ ሲነካ ነው እኮ። በአንድ ነገር ልባችሁ ተነክቷል ማለት ነው። በአንድ ነገር ያ ሰው ውስጣችሁን ደስ ያሰኘው ያረካው ነገር አለ ማለት ነው። በእውነት ወዳታለሁ፣ በእውነት ወደዋለሁ ሲል ሰው በቃ የመጨረሻ ፍቅሩን የሚገልጥበት ነው። በእውነት ለምወደው ለወዳጄ፣ ለውድ ይለዋል። እንደውም ለውድ ወዳጄ ለጋይዮስ። ቁጥር 2 ወዳጄ ሆይ ነፍስህ በመልካም ሁኔታ ላይ እንዳለች ሁሉ
ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ እጸልያለሁ። አሜን። ለእውነት ታማኝ እንደሆንክ የምትመላለሰውን በእውነት እንደሆነ አንዳንድ ወንድሞች መጥተው ስለ አንተ ሲመሰክሩልኝ እጅግ ደስ አለኝ። ልጆቼ በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ የለኝም። ወዳጄ ሆይ ለአንተ እንግዶች ቢሆኑም እንኳን ለወንድሞች የምታደርገው ነገር ሁሉ ታማኝ ነህ። እነርሱ አንተ ስላለህ ፍቅር በቤተ ክርስቲያን ፊት ምን ብለዋል? መስክረዋል። በመንገዳቸውም እግዚአብሔር ደስ በሚያሰኝ ሁኔታ ብትረዳቸው መልካም ታደርጋለህ። ስለ ስሙ የወጡት ከአሕዛብ ምንም ሳይቀበሉ ነውና እንግዲህ አብረን ለእውነት እንድንሰራ እንዲህ ያሉትን ሰዎች ልናስተናግድ ይገባናል ይላል። እንግዲህ እቺ አንድ ምዕራፍ ለሁለት ትከፈላለች። ከዛ በኋላ መልእክቱን ይቀጥልና ጳውሎስ ስለ ሁለት ሰዎች ያነሳል። ዛሬ እነሱ ከርዕሴ ጋር በተለይ አንደኛው ከርዕሴ ጋር ስለማሄድ ስሙንም መጥራት አልፈልግም። ነገር ግን ቁጥር 13 የመጨረሻውን ሁለቱን ቁጥር እናንብብና ወደ መልእክት ሄዳለሁ። የምጽፍልህ ብዙ ነገር ነበረኝ፣ ይሁን እንጂ በቀለምና በብዕር እንዲሆን አልፈልግም። በቅርቡ ላይ ተስፋ አደርጋለሁ። አቤት ይሄ ሰውዬ በጣም በቃ ተባርኮበታል። አይገርምም? በጣም ተወዶታል። በጣም ወዶታል። በቅርቡ ላይ ተስፋ አደርጋለሁ፣ ፊት ለፊትም እንነጋገራለን። ሰላም ላንተ ይሁን እያለ ሰላምታውን ይቀጥላል። ጌታ የተባረከ ይሁን። አሜን። ኧረ አሜናችሁን ልስማ። በነገር ሁሉ እንዲሳካል ይላል የዛሬውን ርዕሴ። በነገር ሁሉ እንዲሳካል። መቼም እዚህ ቤት ውስጥ ያለን ሰዎች ከኔ ጀምሮ ለራሳችን፣ ለቤተሰቦቻችን፣ ለልጆቻችን፣ ለትዳራችን ላሉን ነገር ብንጸልይ ከነፍሳችን የምንጸልየው ጸሎት ቢኖር ይሄ ነው። በነገር ሁሉ ልጆች እንዲሳካላቸው ፈልጋለሁ። የማይፈልግ የለም አለ አይደል? ሁላችንም በነገር ሁሉ የኔና የናንተ ነገር እንዲሳካልን እንፈልጋለን። ታዲያ ቅድም እንዳልኳችሁ በጣም ብዙ ጊዜ እነዚህ ነገሮች ሲነሱ አይሰማም። ዮሐንስ ይህንን መልእክት ለጋይዮስ ሲልክለት ትንሽ ስለ ጋይዮስ አንዳንድ ነገር መረዳት ያለብን ይመስለኛል። መቼም ዝም ብሎ ዮሐንስን የሚያክል ሐዋርያ ከጉባኤ መካከል አንድ ሰው ብድግ አድርጎ እነዚህን ሁሉ ቃላት አላፈሰሰበትም። ሌታለውን እሱ ብቻ አይደለም፣ በጣም ከሚነካኝና ከሚባርከኝ ቅድም እንዳልኳችሁ እንደ ቀላል ነገር እንዳንቆጥረው በዚህን በታላቅ ሐዋርያ በኢየሱስ ደረት አጠገብ ሲተሻሽ የኖረና በፍቅር ከጌታ ጋር የኖረ የመጨረሻው ሁሉ ትተውት በሄዱ ጊዜ በመስቀሉ ዳር ተገኝቶ አደራን የተቀበለ ዮሐንስን የሚያክል ሐዋርያ አንደበት ለዚህ ሰው ወዳጄ ውዴ እያለ በእውነት እወድሃለሁ፣ እንድወድህ ያደረጉኝ ብዙ ነገሮች አሉ። በእግዚአብሔር ቤት ውስጥ እንደ አባት ሽማግሌው ነው የሚለው እንደ አባት ብዙ ዘመን እግዚአብሔር ቤት እንደኖረ ብዙ ዘመን እግዚአብሔር ቤት እንዳገለገለ ጌታን በቅርብ እንደሚያውቅ መንፈሳዊ ነገር ልኬቱ የገባው ሰው በኋላም እግዚአብሔር ቃል እንደሚነግረን በራእይ ላይ ዮሐንስ በጣም የቤተ ክርስቲያንንና የሰው ዘርን የመጨረሻዎቹን ነገሮች እግዚአብሔር ሰማያን ወለል አድርጎ ከፍቶ ያሳየው ሰው ምን ይለዋል? ውድ ነህ አንተ፣ የከበርክ ነህ አንተ፣ አንተ መልካም ሰው ነህ፣ አንተ እውነተኛ ሰው ነህ፣ አንተ በነገር ሁሉ እንዲሳካልህ ጸልይልሃለሁ። እኔ ዛሬ መልእክት ብቻ ሳይሆን ወይም ደግሞ ስብከቶች ትምህርት ብቻ ሳይሆን ይዤ የመጣሁት በእነዚህ በሳምንት በእግዚአብሔር ፊት በጾምና በጸሎት እውነት ነው የምነግራችሁ፣ ለመመጻደቅ አይደለም፣ በእያንዳንዳችሁ ላይ ይህን ጸሎት ስጸልይ ነው የቆየሁት። ዛሬ አንዱ የማረገው ነገር በእናንተ ላይ ይህን ጸሎት መጸለይ እፈልጋለሁ። የሚፈልግ ሰው አለ? በነገር ሁሉ መሳካት እንዲሆንላችሁ። አለመሳካቱ ደም እውነቴን ነው የምነግራችሁ። በቀደም ለፍቅሬ ስላት ነበር።
በተለይ ለአንዳንዶቻችሁ አላውቅም፣ ያው አንዳንዳችሁ ይሄ የማዳላት መንፈስ ሳይሆን የመንፈስ ምሪት ነው እማወራው። በአንዳንድ ሰዎች ላይ ነፍሴ በቃ ሊትራሊ ብሊድ ያደርግ ነበር በእግዚአብሔር ፊት። በእግዚአብሔር ፊት ይሄ የኢንተርሴሽኑ ስፒሪት ፔኑ እስኪሰማኝ ድረስ የጸለይኩላቸው ሰዎች አሉ እዚህ ቤት ውስጥ። ምንድነው ብላችሁ ብትሉኝ አለመሳካት ተሰብሮ የመሳካት መንፈስ በነገር ሁሉ እንዲመጣ ክብር ለእግዚአብሔር ይሁን። ምክንያቱም የወላችሁ አባት የሆነ ሽማግሌ የሆነው ይሄን የሚያክል ታላቅ የእግዚአብሔር ሰው ጋይዮስ ምን ቢሆን ነው ከዚህ ሁሉ ነገር ውስጥ አውጥቶ ጋይዮስን በዚህ ልክ የተናገረው ብለን ትንሽ ስለ ጋይዮስ እንድናይ ፈልጋለሁ። መሰረቱን እሱ ስለሆነ ወደ ዋናው ነገር ከመምጣቴ በፊት ጋይዮስ መጽሐፍ ቅዱስ እንደሚነግረን የሐዋርያው ጳውሎስ መንፈሳዊ ልጁ ነው። የሐዋርያው ጳውሎስ መንፈሳዊ ልጁ ነው። ይህንን የምታገኙት ጋይዮስን በመጀመሪያ በአንደኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 14 ላይ በቆሮንቶስ ጳውሎስ በጳውሎስ እጅ ጋይዮስ እንደተጠመቀ ይናገራል። አንዳንድ ማሳያዎች ትንሽ ልስጣችሁ ሐሳቡን በደንብ ዴቨሎፕ እንድናደርገው ስለምፈልግ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 14 ከ13 ጀምሮ ብናነበው ለመሆኑ ክርስቶስ ተከፍሏልን? ጳውሎስ ለእናንተ ተሰቅሏልን? ወይስ ከላይ የሚዘረዝራቸውን ታሪክ ታውቁታላችሁ። ለቆሮንቶስ ቤተክርስቲያን መልእክት እየሰጠ ነው። ጳውሎስ ስም ተጠምቃችኋልን ይልና በቀርስጶስና በጋይዮስ ከቀርስጶስና ከጋይዮስ በስተቀር ከናንተ ማንንም አላጠመኩም፣ ወይም ስላላጠመኩ እግዚአብሔርን አመሰግናለሁ ይላል። ስለዚህ ከተጠቀሱት እነዚህ ሁለት ሰዎች አንዱ ማን ነው? ጋይዮስ ነው። ስለዚህ ጋይዮስ የሐዋርያው ጳውሎስ መንፈሳዊ ልጅ ነው። ሐዋርያው ጳውሎስ ነው ይህን ሰው በዛ ስፍራ ላይ ያጠመቀው። እና በአንድ በኩል በጣም የሚገርመኝ 5 ቦታ ላይ የጋይዮስ ስም መጽሐፍ ቅዱስ አዲስ ኪዳን ላይ ተጠርቷል። ይሄ 5ኛው ዮሐንስ የሚያነሳው ነው። ይሄ አንደኛው እንዳልኳችሁ ጋይዮስ የሚባለው ሰው በሐዋርያው ጳውሎስ እጅ ተጠምቆ የሐዋርያው ጳውሎስ መንፈሳዊ ልጅ ነው ማለት ነው አይደለም? ስለዚህ በጣም ትልቅ ኢንፍሉዌንስ አድርጎበታል ማለት ነው። ጳውሎስ ልክ ለጢሞቴዎስ እንደሚነግረው በዛ አውድ እንድናስበው ፈልጋለሁ። ሁልጊዜ ጳውሎስ ይሄንን ምክር በሱ እጅ ባደጉ ሰዎች ላይ እንደሚናገረው ጥያቄ የለንም። አካሄደን ተከተል፣ እምነቴን ተከተል፣ አኗኗሬን ተከተል፣ መልእክቴን ተከተል፣ እኔ ክርስቶስን እንደመሰልኩ አንተም እኔን ምሰል የሚል ሰው ነው። ስለዚህ ጋይዮስ በምን አይነት ፍጥነት በዚህ ተጽዕኖ ውስጥ መንፈሳዊ ተጽዕኖ ውስጥ ገብቶ ፈጥኖ ደግሞ የጳውሎስ ወዳጅና ጓደኛ ሆነ። አንድ ምዕራፍ ላይ ደግሞ ታዩታላችሁ፣ ወዳጅና ጓደኛ ሆኖ ታዩታላችሁ። በጣም እንግዲህ ኬት ዮሐንስ ለምን ይሄንን እንዳለ አብረን እንድናይ የምፈልገው ነገር ስላለ ነው። ሃሌሉያ። በሐዋርያት ሥራ ምዕራፍ 19 ቁጥር 29 ላይ ይሄንን ክፍል እንደገና ታገኛላችሁ። ከተማውም በሙሉ ተደበላለቀ ይላል። በኤፌሶን ከተፈጠረው ኬኦስ የተነሳ ማለት ነው። ጳውሎስ እዛ ያገለገለ ኤፌሶን እያለ ሐዋርያት ሥራ 19:29 ከተማውም በሙሉ ተደበላለቀ። የመቄዶንያ ሰዎች የጳውሎስን ጓደኞች ጋይዮስንና አርስጦክሮስን ከእርሱ ጋር ነጥቀው በአንድ ልብ ሆነው ወደ ጨዋታው ስፍራ ሮጡ ይለናል። አሁን እዚህ ጋር እንደገና ጋይዮስን ምን ብሎ ይጠራዋል? የጳውሎስ ጓደኛ ጋይዮስ ይላል። አቤት ይህ ሰውዬ በፍጥነቱ አልኩኝ፣ ፍጥነቱ ከመጠመቅ አልፎ ጓደኛ ሆነ። የሆነ ነገር አለ ማለት ነው። ሃሌሉያ! ኧረ አሜን!
ክብር ለእግዚአብሔር ይሁን። አሁን ይህን ሰው ነው ዮሐንስ ወደሚለው ነገር ከመምጣቴ በፊት እንደገና ሐዋርያት ሥራ ምዕራፍ 20 ቁጥር 4 ላይ ያለውን ቶሎኒ ሐዋርያት ሥራ ምዕራፍ 20 ቁጥር 4 ጳውሎስ በሄደበት ጊዜ ወደ ሮም በሚሄድበት ጊዜ የሸኙትም የቤሪያው ሱሲጴጥሮስ ከተሰሎንቄ ሰዎች አርስጦክሮስና ሲኮንዱስ የደርቤኑም ጋይዮስ ጢሞቴዎስ የእስያ ሰዎች እያለ ይቀጥላል። ስማቸውን ይዘረዝራል። ከነዛ ውስጥ አንዱ ማን ነበር ይለናል? ጋይዮስ ነበር ይለናል። ሃሌሉያ። እንግዲህ ይሄ እንደ መግቢያ አድርጌ የምሰጣችሁ ጋይዮስ ማን ነው ለምትሉ ሰዎች ይሄ ሰው በዚያ በቃም ግን ወደ ጋይዮስ ማን ነው የሚለውን ነገር ትንሽ ገባብዬ መናገር የምፈልገው ዮሐንስ ወደ ጸልየው ወደ መከናወን ጸሎትና እውነት ከመግባቴ በፊት በአውዱ ላይ አንድ የተጠቀሱ 5 ዋና ነገሮች አሉ። አሁን ዝም ብለን አንብበን ያለፍናቸው። አንደኛው ምን ይለዋል? በእውነት ቁጥር 3 ላይ ሄዱልኝ። 3ኛ ዮሐንስ ምዕራፍ 1 ቁጥር 3 በነገር ሁሉ እንዲሳካል ጸልይላለሁ ካለ በኋላ በእውነት ታማኝ እንደሆንክ የምትመላለሰውም በእውነት እንደሆነ አንዳንድ ወንድሞች መጥተው ስላንተ መስክረውልኛል። ስለዚህ የመጀመሪያው ስለዚህ ሰው የምናነሳው ምክንያት አለ። በእውነት የሚመላለስ ሰው ነበር። ክብር ለእግዚአብሔር ይሁን። አሜን። ምን ማለት ነው? በወንጌል እውነት የጸና ሰው ነው። የወንጌል እውነት የገባው ሰው ነው። የወንጌል እውነት ህይወቱን ያነጸው ሰው ነው። በወንጌል እውነት በጽድቅ የሚመላለስ ሰው ነው። ሐዋርያት መመዘኛቸው ማንም ቢሆን ልብ በሉና ስሙኝ፣ ጊዜ ስለሌለ እዛ ውስጥ አልገባም። ማንም ቢሆን ለነሱ ታይትል ጉዳያቸው አይደለም። ሰውን የሚመዝኑበት አንድ ነገር ቢኖር በክርስቶስ ወንጌል እውነት ነው። ገላትያ ላይ ጳውሎስ ከሱ የቀደመውን ጴጥሮስ እንኳን አንድ ጊዜ ኮምፕሮማይዝ ሲያደርግ አይቶት በአሕዛብና በአይሁድ መካከል አካሄዱን ወዲያ ሲያደርግ አይቶት በዚህ በአዲሱ መደበኛው ትርጉም ላይ ምን ብሎ ይናገራል? ኬፋም አካሄዱ እንደ ወንጌል እውነት እንዳልሆነ ባየው ጊዜ በሁሉ ፊት ተቃወምኩት ይላል። እንግዲህ የሁላችሁ እኮ በመቅደም በብዙ ነገር ቢጠራ ጴጥሮስ ከጳውሎስ የቀደመ ነው። ቁልፍ የተሰጠው ሰው ነው። ብዙ ነገር ቀድሞታል ጳውሎስን። ግን አንድ ለሁላችን እግዚአብሔር ሊነግረን የሚፈልገው ማንም ከወንጌል በላይ አይደለም። የሰማኝ አሜን ይበለኝ። ማንም ከቃሉ በላይ አይደለም። ስለዚህ የማናችንም ህይወት መመዘኛው መስፈርቱ ያለው ወንጌሉ ላይ ነው፣ ቃሉ ላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ቃል በጣም ከባረከኝ አንዱ ነገር ምንድነው? በወንጌል እውነት እንደምትመላለስ ወንድሞች መጥተው መስክረውልኛል። አንተ በእውነት የምትመላለስ ሰው ነህ። ክብር ለእግዚአብሔር ይሁን። እግዚአብሔር ይህን ምስክርነት በእኛ ላይ ያስቀምጥ። ኧረ አሜናችሁን ልስማ። ሁለተኛ የሚለው ምንድነው? የምታደርገውን ነገር ሁሉ በታማኝነት የምታደርግ ሰው ነህ ይላል። የምታደርገውን ነገር ሁሉ በታማኝነት ታደርጋለህ። እግዚአብሔር ቤት ውስጥ ታማኞች ይብዙ። ኧረ አሜን። በህይወት ታማኝ፣ አሜን። በህይወታችን ታማኞች፣ በምንናገረው ነገር ታማኞች፣ በጊዜያችን ታማኞች፣ በገንዘባችን ታማኞች፣ እግዚአብሔር እኛም በሚፈልገው ነገር ሁሉ ታማኞች። ሙሴም በቤቱ ላይ እንደ ሎሌ እንደ አገልጋይ ታማኝ ነበር አለን የዕብራውያን ጸሐፊ። ኢየሱስ እንደ ልጅ በእግዚአብሔር ቤት ላይ ታማኝ ነበር ይላል። ሐዋርያ ጳውሎስ ቀጠለና ታማኝ አድርጎ ስለቆጠረኝ በአገልግሎቱ ሁሉ ላይ ሾመኝ ይላል። እግዚአብሔር ዛሬ አንዱ ቤተ ክርስቲያን ውስጥ
የኔና የናንተ በኋላ መጣበታለሁ የመባረካችን ስኬት አንዱ ሊሆን የሚገባው ታማኝነት ነው። እስቲ በደንብ አሜናችሁ ልስማዛ። በጣም እኮ ከባድ ነው አይደለም? ከማይታመኑ ሰዎች ጋር መኖር። አቤት ማንም አይመርጥም። honestly ማንም አይመርጥም። እኔ አልመርጥም፣ እናንተም አትመርጡም፣ እርግጠኛ ነኝ አትመርጡም። በውላችሁ በነገሮቻችሁ በጊዜ የማይታመን በሚናገረው ነገር የማይታመን በገንዘብ የማይታመን በአደራ የማይታመን በብዙ ነገር የማይታመን ሰው ጋር you don't want to waste your time። ማንም ሰው አይፈልግም ይሄንን። እግዚአብሔርማ እንዴት አብልጦ። ስለዚህ ነው ዮሐንስ አባት ሽማግሌ የቤተ ክርስቲያን ሽማግሌ የቤተ ክርስቲያን አባት የሆነው ዮሐንስ ጋይዮስን እንደወጣት እንዲህ አይነት ነገሮች አየው ባንተ አለው። በእውነት የወደድኩ ለዚህ ነው ወዳጄ ሆይ የምጸልይልህ ለዚህ ነው። አንተ በእውነት በወንጌል እውነት የምትመላለስ በታማኝነት የምትመላለስ ሰው። ሶስተኛ ምን ይለዋል መሰላችሁ? እዛው ክፍል ላይ ስታነቡት ሃሌሉያ ቁጥር 6 ላይ ከቁጥር 5 ጀምሮ ብታነቡት ወዳጅ ሆይ ላንተ እንግዶች ቢሆኑም እንኳን ለወንድሞች የምታደርገው ነገር ሁሉ በምንድነው? በታማኝ ነው። ታማኝ ነህ። ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ። ቁጥር 6 እነርሱ ላንተ ስላለ እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት ምን ብለዋል? መስክረዋል። ሃሌሉያ። ሶስተኛ ስለ ጋይዮስ ማን ነው ብለን ስንል መጽሐፍ ቅዱስ ሲናገር ሰውየው የፍቅር ሰው ነው። ፍቅሩ ሰውን ያገለግላል። አሜን። ፍቅሩ ሰውን ያገለግላል። ሚኒስተር የሚያደርግ ፍቅር አለው። ያንዳንድ ሰዎች ፍቅር በስማ ሃሌሉያ አሜን። አትመኙም? እንደዚህ አይነቱን ፍቅር እኔ ውስጥም ጨምር ብላችሁ በጣም በቃ የሚነካ ፍቅር ያላቸው የሚዳስስ ፍቅር ያላቸው ፍቅራቸው የተገለጠ የሆነ የክርስቶስን ፍቅር ለብሰውት በቀደም ፍራይዴ ጋሻ አለሙ ልበሱት እያለ ሲያስተምረን ከነበረው አንዱ ማለት በሁሉ ነገር አሁን ይሄ ጋይዮስ የሚባለው ሰው ምስክርነቱ ነው አሁን እየተነገረ ያለው። ኦኬ አንዳንዶቻችሁ ስለ መስጠት ነው ብለው ስኬት ብሎ ወዴት ነው ሄደው እንዳትሉኝ፣ ስኬቱ ጋር እንመጣለን። ስኬቱ እዚህ ጋር ስለሚጀምር ነው። እዚህ ጋር ያልተሳካለት ሌላ ሰፈር አይሳካለትም። አሜን። አራተኛው በዚሁ አውድ ላይ ምንድነው? ሰውየው ለጋስ ነበር። very generous በጣም ለጋስ ሰው ነበር። በእውነት በታማኝነት በፍቅር ብቻ ሳይሆን የሚመላለሰው ገንዘቡም ሰውን ያገለግል ነበር። እስቲ በዚህ ሞቅ ያለ አሜናችሁ ልስማ። አሜን። ቢላው ማለት ይሄ ነው። አያችሁ ቀደም የሰማነው ቢላው ይሄ ነው። አሁን ወደ ቢላው ጋር እየመጣው ነው። ጌታ ተባረከ። ሃሌሉያ። አላዛር ጥሩ ቃል አፌ ላይ ጨምሯል። ስለዚህ እግዚአብሔር ይባረክ። አሜን። እና ጋይዮስ እኔ እንዴት እንደመሰጠኝ ነግራችሁ አልችልም። ሰሞኑን ሁሉ እያጠናሁት እንዴት ነው ይሄን ሁሉ ዘመን ስለዚህ ሰው ያልማላቀው ሁሉ ብዬ ራሴን ሁሉ ታዝቤዋል። እና ይሄ ሰውዬ በጣም የሚገርም ነው እኮ። ይኸውላችሁ ዮሐንስ ይሄን ሰውዬ ሲያደቀው ትናንትና የዳነ ነው ለዮሐንስ። የሰማችሁ ነው? ትናንትና ኢየሱስ ሞቶ ተነስቶ ከሄደ በኋላ ትናንት ከጳውሎስ አገልግሎት በኋላ የዳነ ሰው ነው። በዚህ ልክ ግን ዮሐንስ ደብዳቤ እስኪጽፍለት ድረስ መጽሐፍ አድርጎ ለኛ እስኪሰጠን ድረስ ሰውየውን ነክቶታል። ዮሐንስ ተነክቷል። እግዚአብሔር እንዲህ አይነት ህይወት ይስጠን ከኔ ጀምሮ። የሰውን ህይወት በዚህ ልክ የምትነኩ ያርጋችሁ። አሜን። በፍቅራችሁ የምትነኩ፣ በእውነታችሁ የምትነኩ፣ በምታደርጉት ልግስና ሰውን የምትነኩ። በጣም ጀነረስ ነበር። እግዚአብሔር ቃል ሲናገር በሚሽነሪነት እዚህ ጋር አሁን ከቁጥር 6 ጀምሮ የምታነቡት
እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት መስክረዋል የሚሉት የመሰከሩት ሰዎች ከአሕዛብ ዘንድ ወጥተው ለሚሽን ሥራ ጉዞ ላይ ያሉ አንዳች ነገር ሳይቀበሉ ነበር የወጡት። ምንም አልነበራቸውም። አንተ ዘንድ ግን መጥተው በልግስና ያደረክላቸው ነገር በወንጌል የእውነት ወንጌል እንደገባህ ግልጽ ነው። ሰው ወንጌል ሲገባው ለራሱ ለህይወቱ እንደማይሳሳ ለገንዘቡም አይሳሳ። እዚህ ጋር አሜን ያስብላል። ቢላው እዚህ ጋር ነው ብያችኋለሁ። አሜን። አይሳሳም። ሰው በእውነት አይሳሳም። ዜኬዎስ የሚባለው ያጭሩ ሰው ሁሌ ሳንዴ ስኩል ጀምሮ ስንሰማው የነበረው ሰው ጌታ ወደ ቤቱ ሲገባ መጀመሪያ እኮ ምንድን ነው ያለው? በመዝሙር ልበላችሁ። ዘኬዎስ አጭሩ ልጅ ሰውዬ የሚለውን በመዝሙር ራስታችሁት ከሆነ ተክሱም ብዬ ቀራጥ ሰብሳቢ ስለነበር ያለውን ነገር ሁሉ አውጥቶ አንድ ጊዜ ጀርመን ሀገር እያገለገልኩኝ በሆነ የመስጠት ፕሮግራም ተዘጋጅቶ ተጠርቼ እጄ እየሰበኩ ሰብኬ ስለመስጠት እንደዚሁ አይነት ቅድም አላዛር እንዳለው ሳክሪፊሻል ጊቪንግ ላይ ሰብኬ ስጨርስ አንድ ሰውዬ ከጉባኤና ወጡ ሰው ሁሉ ስጡ ተባልና ሰጥ። ከዛ አንድ ሰውዬ መጣና ሰጥቶ ሲመለስ ተለቅ ያለ ሰው ነው። ጠጋ ብሎ ምን ሊነግረኝ ነው ብዬ ጠጋ አለ ወደ ጆሮዬና መቼም ዛሬ ወንፊት አረከናለኝ። አልገባኝም ነበርና ከዛ ሳብ አድርጌው ስለማውቀው ሳብ አድርጌው ምን ማለት ነው አልኩት። በቃ ወንፊት አረከነ። እኔ እኮ ለክፉ ቀን ያስቀመጥኩትን ሁሉ ነው ዛሬ አውጥቼ የሰጠሁት አለ። ሃሌሉያ። ሰው ወንጌል ሲገባው በቃ ወንጌል ሲገባው ክብር ለእግዚአብሔር ይሁን። የመጨረሻውን አንድ ቃል አንብብና ወደ መልእክቴ ዋና ነገር ላምጣችሁ። ስቲል ጋይዮስ ላይ ነን ያለነው። ሮሜ ምዕራፍ 16 ሮሜ ምዕራፍ 16 ቁጥር 23 ይሄንን በአዲሱ መደበኛው ትርጉም ነው ማንበብ እንፈልገው። ሮሜ 16 23 በጣም ከተባረኩበት አንዱ ስለዚህ ሰው ይሄ ቃል እንደዚህ ይላል። ይህንን መልእክት የጻፍኩ እኔ ጴርጢዮስ በጌታ ሰላምታ አቀርብላችኋለሁ ይልና ቁጥር 23 በመልካም መስተንግዶ እኔና በዚህ የምትገኘው መላው ቤተክርስቲያን ደስ የሚሰኝበት ጋይዮስ። አቤት አቤት ሰላምታ ምን አለ ዝም ብሎ ሲጽፍ እኔና ጋይዮስ ሰላምታ እናቀርብላችኋለን ለምን አላለም? የሰውየው ህይወት ይወራል። አቤት የሰማኛል። ዝም አያሰኝም። በቃ ሰው ይነካላ። ሰማኝ ሰው አለ የሰው ህይወት ስለሚነካ በእውነቱ በፍቅሩ በልግስናው ባካሄዱ ባድራጎቱ መንፈሳዊ ነገሩ የሰውን ህይወት ስለሚነካ ስለ ጋይዮስ የሚያወራ ሰው ሁሉ ከበስተጀርባ ጋይዮስ ሰላም ይላችኋል ብቻ ብሎ ማለፍ አልቻለም። ስለዚህ ምን አለ? መላው ቤተክርስቲያን ደስ እስቲ ከጎናችሁ ያለውን ሰው መላው ቤተክርስቲያን ባንተ ይደሰት በሉት አይዟችሁ በደም ድገሙና ለአንድ ሰው ዙሩና መላው ዳላስ ባንተ ይደሰት በሉ። እስቲ ከቤተክርስቲያን ውጣና ሰው አስደስት። አሜን። መላው ቤተክርስቲያን ደስ አይገርም? መላው ቤተክርስቲያን ደስ የምንሰኝበት አሁን ወደ መልእክቴ እንበርት ልምጣ። እስካሁን አፒታይዝ የሚከፍተውን አፒታይዘር ነው የሰጠኋችሁ። ወደ ዋናው ነገር አሁን ልውሰዳችሁ። ይህንን ሰው ዮሐንስ ወዳጄ ሆይ አሁን ስሙኝ፣ ነፍስህ
በመልካም ሁኔታ እንዳለች። አሁን የተዘረዘሩት እነዚህ 5 ነገሮች ሐዋርያው ጳውሎስ የተናገረው፣ ሌሎችም በጉዟቸው በመንገድ ይሄ ሰውዬ በዚህ ህይወቱ ቤተክርስቲያን ውስጥ በእንደዚህ አይነት ልክ በእውነት መመላለሱ፣ በፍቅሩ፣ በልግስናው ለቤተ ክርስቲያን ደስታ በመሆኑ የዚህ ሰውዬ ህይወትና አገልግሎት ጀነረሲቲው ሁሉ ነገሩ ምን ያክል እንደሆነ ገለጠልንና ዮሐንስ ምን ይለዋል? ነፍስ በመልካም ሁኔታ እንዳለች። ምን ማለት ነው? ይሄ ሰውዬ ይኸውላችሁ እውነተኛ መከናወን የሚጀምረው እዚህ ጋር ነው። እውነተኛ መከናወን የሚጀምረው ሰው መንፈሳዊ ነገሩ ሲከናወንለት ነው። ሃሌሉያ አሜን። በእግዚአብሔር በሆኑ ነገሮች፣ በጽድቅ በሆኑ ነገሮች፣ በቃሉ በሆኑ ነገሮች የእግዚአብሔር ቃል የእግዚአብሔር መንፈስ በሚጠይቀው ነገር ላይ ነው ስኬት የሚጀምረው፣ መከናወን የሚጀምረው። ስለዚህ ጳውሎስ ዮሐንስ ምን ይለዋል? ነፍስ በመልካም ሁኔታ እንዳለች ሰምቻለሁ። ስላንተ አንተን ላይ እናፍቃለሁ። ስላንተ ብዙ ምስክርነት ይወራል። አካሄድ በእውነት ነው፣ በታማኝነት ነው፣ በፍቅር ነው፣ በልግስና ነው። ከዚህ የበለጠ መንፈሳዊ ስኬት የለም። ስለዚህ መንፈሳዊ ነገርህ በዚህ ልክ ተሳክቶልሃል። ታዲያ እኔ ከዚህ ጋር ጨምሬ የምጸልይልህ 2 ነገር አለ አለ። ሁለቱን ሲናገር ምን ይለዋል? መልካም ጤና እንዲኖርህ ይላል። አምኖ ሹር መጽሐፍ ቅዱስ ምንም ነገር ስለማይናገር ሰውየው የጤና ይኑረው አይኑረው አላውቅም። ጋዮ ሲታመም አይታመም አላውቅም። ነገር ግን ኦቨርኦል እኔ እነን በምን ተወስዷል ብላችሁ ብትሉኝ የስኬት አካል አንዱ እግዚአብሔር ሙሉ ጤንነት ይሰጣል። አረ አሜናችሁን ተቀበሉ። እኔ የምጸልይልሃለሁ ዛሬ እኔም ለዚህ ጉባኤ የምጸልይ ይሄን ነው። መጀመሪያችሁ በመንፈሳዊ አሁን በዘረዘርኩት በእነዚህ 5 መንፈሳዊ ነገሮች አልፎ ኤክሲድ አድርጎ ለቤተ ክርስቲያን፣ ለቅዱሳን፣ ለህብረት፣ ለወንድሞች፣ ለእህቶች፣ ለምናገለግለው ህብረተሰብ ደስታ ያርገን። አንድ የጮሁና አሜን በሉ። ደስታ ያርገን፣ ሰላም ያርገን፣ ረፍት ያርገን። ክብር ለእግዚአብሔር ይሁን። ከዛ ምን ይላል? ዘመንህ በበሽታ መመታት የለበትም። አንድ ሰው አሜን ይበለኝ። አሜን። የለበትም። ማን ያለው? ዘመንህ በበሽታ መመታት የለበትም። ዘዳግም ላይ ቶሎ በሉና ባለው ጊዜ ወደዚህ ነገሮች ልውሰዳችሁ። አሁን የዮሐንስ ጸሎት ምን እንደሆነ በደንብ ይገባናል ከዚህ በኋላ። መጀመሪያ ዘዳግም 7 ላይ አሁን ይሄ ነገር በቀደመው ኪዳን ላይ ሰዎች እግዚአብሔር የገባላቸው ተስፋና ኪዳን ይሄን ያክል ከሆነ አዲስ ኪዳን ላይ ይሄንን ነገር ቢለን አይደንቀንም። አሜን። ምዕራፍ 7 ዘዳግም 7 2 ክፍሎች አብረን እናያለን። ምዕራፍ 7 ከቁጥር 12 ጀምሮ እንደዚህ ይላል። እነዚህን ሕግጋት ብታደምጥና በጥንቃቄ ብትጠብቃቸው አምላክ እግዚአብሔር ለአባቶች እንደማለላቸው ካንተ ጋር የገባው የፍቅር ኪዳኑን ይጠብቃል። አሜን። አንተ ስትጠብቅ እሱም ይጠብቃል። ክብር ለእግዚአብሔር ይሁን። ከዛ ኪዳኑን በ5 መንገድ ይዘረዝራቸዋል። በ5 መንገድ ይዘረዝራቸዋል። አንደኛ ቁጥር 13 ይወድሃል። አሜን የሚል የለም። ምን ይልሃል? እሱ ይወደኛል በሉ። ሁለተኛው ምን ያደርግሃል? ይባርክሃል። አሜን ይባርከኛል። ሶስተኛ ያበዛሃል። አረ አሜናችሁ ልስማ። yes increase ያርግ እግዚአብሔር በነገሮቻችሁ ሁሉ። አራተኛው ቁጥር 14 ላይ ሄዱልኝ። ከሕዝቦች ሁሉ የበለጠ አንተ ትባረካለህ ካለ በኋላ አቤት ይሄኛው ደግሞ የሚገርም ነው። ካንተ ወይም ከከብቶች መካከል የማይወልድ ወንድ ወይም ሴት አይኖርም። ቁጥር 15 እግዚአብሔር ከማናቸውም በሽታ ምን ያደርጋል በሉት ባካችሁ። እኔ መጽሐፍ ቅዱስ ቃል ነው ማነባው። እስቲ ይሄን ቃል አብረን እንበለው። እግዚአብሔር በሉ አንዴ። ከማናቸውም በሽታ ነፃ ያደርገኛል በሉና። ሃሌሉያ።
ኮንፌስ አድርጉ። በቤታችሁ ላይ አድርጉ፣ በትዳራችሁ ላይ አድርጉ፣ በልጆች ላይ አድርጉ በኢየሱስ ክርስቶስ። ወዳጄ ሆይ በመንፈሳዊው ነገር በነፍስህ መልካም እንደሆነልህ በጤናህም መልካም እንዲሆንልህ እመኛለሁ። ምኞት ብቻ አይደለም ያለው እጸልይልሃለሁ። ስለዚህ ይሄንን 3 ፓኬጅ ነው ዛሬ መናገር እንፈልጋለን። ከዛ እግዚአብሔር ቃል ስለዚህ ቦታ ላይ ሲናገር ጊዜ ለመቆጠብ ምዕራፍ 7ን ሲያጠቃልለው የሚጠቀልለው ወደ ምትገቡበት ምድር በገባችሁ ጊዜ በምድሪቱ ላይ ያሉ ተዋጊዎቹንና ኃያላን ባያችሁ ጊዜ አትፍሩ፣ አምላካችሁ እግዚአብሔር ከእናንተ ጋር ነውና በእርግጥ ታጠፋችኋላችሁ ይልና ኪዳኑ ከእናንተ ጋር አለና አንድ ቃል በጣም የተባረኩበትና የተገረምኩበት ምንድን ነው ብላችሁ ብትሉኝ የእስራኤልን ሕዝብ እግዚአብሔር እየደጋገመ ምን ይላቸዋል መሰላችሁ? ሊባርካቸው ሲፈልግ፣ ሊያበዛቸው ሲፈልግ፣ ሊፈውሳቸው ሲፈልግ፣ ውጊያውን ሊዋጋላቸው ሲፈልግ ሁሌ አንድ ቃል ላይ ዝም ብለን ለምደናት የተውናት ቃል ምን ይላል? ለአባቶቻችሁ የገባሁትን የተስፋ ቃል እፈጽም ዘንድ ነው ይላል። ዋው ብዬ ሰሞኑን አንድ ነገር አይኔ ላይ በራ። ምንድን ነው ብላችሁ ብትሉ እግዚአብሔር ለካ እግር በእግር እየተከታተለ የገባሁትን ቃል እፈጽማለሁ እያለ። ኧረ አሜን 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 አሜን። ምንድን ነው የሚባርክ በሉኝ። አንዳንዴ እንደዚህ ሆናችሁ ታውቃላችሁ። እኔ በራሴ ህይወት የእናንተም እንደሚሆን እርግጠኛ ነኝ። ምክንያቱም ከኔ የተነሳ አይደለም፣ ከእናንተ የተነሳ አይደለም፣ ከአምላክነቱ የተነሳ ነው። እግዚአብሔር አንድ ጊዜ አንድ ዘመን ላይ የነገራችሁን ነገር በእናንተ አካባቢ በእናንተ አእምሮ ተረስቶ ምናልባት ዛሬ ያለው ህይወታችሁ የተለያየ ነገር ውስጥ ሊሆን ይችላል። በሚገርም አይነት መንገድ ግን እግዚአብሔር ከዘመናት በፊት የተናገረው ነገር ጠብቆ እግዚአብሔር ያደርገዋል። ባህሪው ነው፣ ይሄ ማንነቱ ነው። እግዚአብሔር የተናገረውን ነገር ዛሬም ያደርጋል። የሚያምን ሰው አለ? ዛሬም እግዚአብሔር ያደርጋል። ስለዚህ እነዚህን 5 ኪዳኖች እንደዚህ ብሎ ይናገራል። የፍቅር ኪዳን ገባ፣ የባርኮት ኪዳን ገባ፣ የመብዛት ኪዳን ስፒሪት ኦፍ ኢንክሪዝ የምንለው ነው። የፈውስ ኪዳን ገባ፣ የድል ኪዳን ገባ። ከዛ በኋላ እንደዚህ ይላቸዋል። ምዕራፍ 8 ላይ ሂዱልኝ፣ ቶሎ በሉና ምዕራፍ 8 ላይ ቶሎ ሂዱልኝ። ምዕራፍ 8 ላይ ከጊዜ አንጻር ቶሎ ብዬ ማሳያችሁ ቁጥር 18 ላይ ሄዱልኝ። ነገር ግን ሀብት እንድታፈራ ችሎታ የሰጠህ ለአባቶችም በመሐላ የገባውን ኪዳን ያጸናልህ እርሱ ስለሆነ አምላክህ እግዚአብሔር ምን በለው ይላል? አስብ ይላል። ይኸውላችሁ ምዕራፍ 8 ላይ የእግዚአብሔር ቃል መጣና ሙሴ ለእስራኤል ሰዎች 3 ነገር ነገራቸው። አንደኛው አምላካችሁ እግዚአብሔር የኪዳን አምላክ ነውና ኪዳኑን ጠብቁ አላቸው። ሁለተኛ አምላክህ እግዚአብሔር በምን አይነት መንገድ እንደመራህ፣ ምን አይነት ተአምራትና ድንቅ በዘመንህና በሕይወትህ እንዳደረገ እሱን አስብ፣ አትዘንጋ፣ ዝንጉ አትሁን። ይሄ ምዕራፍ 8 የሚያወራው አስብ። ከዛ 3ኛ ምን ይላል? እግዚአብሔር እቺን ቃል ለምን አነሳዋት መሰላችሁ? ሃሌሉያ። አንድ ነገር አስብ። የበረከትህ ምንጭ፣ የስኬትህ ምንጭ፣ የሁሉ ነገርህ ምንጭ እግዚአብሔር እንደሆነ የእግዚአብሔር ቃል ምን ይላል? ሀብት እንድታፈራ። ይሄ እንግዲህ በአንድ ቃል በሀብት ብቻ ነው የተተረጎመው፣ ግን ሰፋ አድርገን እንድናየው ፈልጋለሁ ትንሽ ነገር ስለማሳያቸው። የእግዚአብሔር ቃል ሲናገር በሌላ ቦታ ላይ ኃይል፣ በተለይ የእንግሊዘኛው መጽሐፍ ቅዱስ ላይ he is the one who gives you power to be successful። እግዚአብሔር ኃይል ሰጠህ፣ ኃይል ሰጠህ። ወደ መልእክቴ ማጠቃለያ ከመምጣቴ በፊት ጥቂት ነገር ላንሳና ከዚህ ጋር አያይዤ ላሳያችሁ። ዮሐንስ ጋዮስን ነፍስ መልካም ሁኔታ ላይ እንዳለች ቅድም የዘረዘርናቸው በመንፈሳዊ ነገር ላይ ብዙ ተመስክሮልሃል። ምንጩ እሱ ነው፣ መጀመሪያው እሱ ነው።
የስኬት ዋናው ነገር ያለው እሱ ነው። እዛ ጋር ያልተሳካላቸው ሰዎች ናቸው በሌላ መንገድ ስኬትን ሲፈልጉት የማይሆንላቸው። እዛ ጋር የተሳካለት ሰው ከእግዚአብሔር ጋር ከመንፈሱ ጋር ከቃሉ ጋር ከህይወት ጋር የተሳካለት ሰው በቀሪው ዘመኑ ሁሉ ስኬት አያሳድድም። ስኬት እሱን ያሳድደዋል እንጂ። የሰማኝ አሜን ይበል። ክብር ለእግዚአብሔር ይሁን። በሶስተኛ ነገር እጸልይልሃለሁ ያለው መልካም ጤንነት እንዲኖርህ ነውና በነገር ሁሉ። እቺ በነገር ሁሉ ነገር አለባት። ሰምታችሁኛል? ምክንያቱም በነገር ሁሉ ካለ ይኸውላችሁ በአንድ በሁለት በሶስት ቃል ዘርዝሮ ሊጽፈው ያልቻለው ብዙ ነገር አለ ማለት ነው። እኔ ጋር ናችሁ? ብዙ ነገር አለ። በብዙ ነገሮቻችን ላይ ስኬት እንፈልጋለን። የማይፈልጋለን? ዛሬ እኔ የምጸልየው ይሄ እንግዲህ አሁን ከዚህ በኋላ አንድ ወር ነው የቀረን አይደል? የሚቀጥለው ሳምንት በኋላ ጾም ጸሎት ይዘን አዲሱን ዓመት አሮጌውን ወደ ኋላ ጥለን አመስግነን ይህንን ዓመት እግዚአብሔር ሆይ በምህረት በቸርነት በበጎነት ስለጠበከን ብለን ወደ አዲሱ ዓመት ለመግባት ከአዲሱ ዓመት ጋር ለመገናኘት ነው። እኔ ሁሌ እንደምለው ዓመቱ ሳያገኘን እግዚአብሔር ያገኘን። ቢካዝ ዓመቱ ይዞት የሚመጣው ብዙ ጉድና ብዙ ጣጣ ስላለ እግዚአብሔር ቀድሞ ያገኘው ሰው ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ነው እኔ አንድ ጸሎት ዛሬ ከእናንተ ጋር መጸለይ የምፈልገው። በኋላ ትንሽ ጊዜ ወስጄ ዮሐንስ የጸለየው ጸሎትኛ ላይ ይውደቅ። ዛሬ ይውደቅ። በነገር ሁሉ የሚቀጥለው ዘመናችን የመከናወን ይሁን፣ የመከናወን ይሁን። ቢካዝ ይሄ የእግዚአብሔር በጎና መልካም ሐሳብ ስለሆነ የእግዚአብሔር ቃል ሲናገር ልብ በሉ። አንድ ጊዜ ኢያሱ ምዕራፍ 1 ላይ ሂዱልኝ ቶሎ በሉና። ኢያሱ ምዕራፍ 1 የምታውቁት ቃል ነው። ነገር ግን እነዚህን ቃላት የእግዚአብሔር ቃል እንደዚህ ብሎ ይገልጣቸዋል። ሙሴ ከሞተ በኋላ ኢያሱ ይሄ ክፍል ሰፋ ያለ ሐሳብ አለው፣ ግን እኔ አጠር ያለውን ነገር ልናገር። ሙሴ ከሞተ በኋላ ኢያሱ በእግዚአብሔር ፊት ህዝቡን ይዞ እያለቀሱ እያለ እግዚአብሔር ተነሳ፣ ወደ ተስፋይቱ ምድር ሂድ፣ እኔ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ ብሎ ጉዞውን ካስጀመረው በኋላ ማናችንም ህይወት ውስጥ ሊሰሙን የሚገቡን ፍርሃቶች፣ ቢካዝ አዲስ ጅማሬ ነው፣ አዲስ መንገድ ነው፣ አዲስ ኃላፊነት ነው፣ አዲስ ነገር ውስጥ ነው የሚገባው። ልክ የዛ አይነት ስሜት ውስጥ ነበረ ኢያሱ። ከዛ ቁጥር 7 እግዚአብሔር እንደዚህ ይለዋል፣ ሌላውን ትቼ አይዞህ ብቻ አንተ በርታ፣ ባሪያዬ ሙሴ የሰጠን ትእዛዝ ሁሉ በጥንቃቄ ጠብቅ፣ በምትሄድበት ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ ሕግ መጽሐፍ ካፍህ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌሊት ከሐሳብህ አትለየው። ይህን ካደረግ ያሰብከው ምን ይሆናል? ይቃናል ወይም ይሳካልሃል ይላል። ልብ በሉ፣ በነገር ሁሉ እንዲከናወንልህ ብሏል። ለኢያሱ እግዚአብሔር ያስጠነቀቀው 5 ነገሮች ናቸው። 5ቱም ከቃሉ ጋር ነው የተያዘው። በጣም ነው የገረመኝ። አንደኛ ምን ይላል? የሰጠውን ቃል በጥንቃቄ ጠብቅ። የሰጠውን ቃል በጥንቃቄ ጠብቅ። ሁለተኛ ከቃሉ ወደ ግራም ወደ ቀኝም አትበል። የሚገርም ነው። 3 ቃሉ ካፍህ አይለይ። 4 ቃሉ ከምን ከሐሳብህ አትለየው፣ ዘወትር አሰላስለው ይለዋል። 5ኛው ምን ይለዋል? ቃሉን በጥንቃቄ ፈጽመው ይለዋል። ይህን ስታደርግ ይከናወንልሃል። እግዚአብሔር በዚህ ባርከን፣ በዚህ ዓመት አሜን። በዚህ ባርከን እግዚአብሔር፣ በዚህ ባርከን። ታዲያ የዮሐንስን ጸሎት እኔ በራሴና በቤቴ ላይ እየጸለይኩ አልፎም በእናንተና በከተማው ላይ ይህን ጸሎት እጸልይ ነበር ብያችኋል። በእውነት ይሄ መከናወን ከሲቲሲ አልፎ በከተማችን ላይ ይምጣ። እስቲ እጆቻችሁን አንሱና እግዚአብሔር በከተማው ላይ ይህን በረከት ያፍስ በሉ አንዴ። አሜን። ከተማችን ውስጥ ጤንነት በስተቀር በሽታ ይወራ። ኢየሱስ ክርስቶስ አሜን።
ነገር ሁሉ እንዲከናወንልህ አምላኬ እግዚአብሔር ፍጹም ጤና እንዲሰጥህ በመንፈሳዊው ነገር እንደሆነልህ በመንፈሳዊ ነገር እንደተሳካልህ በመንፈሳዊ ነገር እንደተጋ በመንፈሳዊ ነገር ምስክርነት እንደተገለጠ በሌላውም ነገር ላይ አምላኬ እግዚአብሔር እንዲባርክ ስኬታማ እንዲያደርግህ መከናወንን እንዲሰጥህ አንዳንድ ጊዜ አንዳንድ ሰዎች በጣም በመንፈሳዊ ነገር እየተጉ በጣም ኦብቪየስ ነው አንዳንዴ በጣም ብዙ አይነት ትርጉሞች እንሰጠዋለን ማለት ትርጉም ስላችሁ ራሳችን ባለቤቶቹ ራሳችን በጉዳዩ የምናልፍ ሰዎች ራሳችን በቃ የተለያየ ታግ ለጥፍበታለን በቃ እግዚአብሔር በዚህ ነገር ሊያስተምረኝ ፈልጎ ነው እግዚአብሔር በዚህ መንገድ ይሁን ነገር ሊያደርግ ፈልጎ ነው እግዚአብሔር ይህንን እየሰራ ፈልጎ ነው እንላለን በጣም ብዙ ጊዜ በራሴ ላይ እኔ ሌላ ሰው አላቅም ስለ ራሴ ነው የማወራው ተጠንቅቄ በራሴ ህይወት ላይ በጣም ብዙ ታግ የለጠፍኩባቸውን ነገሮች አንዳንዴ በርከክ ብዬ ጌታን ፊት ስፈልግ መጀመሪያ መንፈስ ቅዱስ የለጠፍኳቸውን ታጎች ነው የሚነቅለው ከላይ that's not true በእግዚአብሔር ፊት ሁሉ ነገር በብርሃን እንዳለ ነው nothing በፊቱ የተሰወረና እኛ በራሳችን ላይ የሸፋፈናቸውን ነገሮች እንዲህ ነው ብለን በርከክ ስንል ጌታ ብድግ እኔ በእግዚአብሔር ፊት ልጅ ሀብቴ እንጂ ፓስተር ሀብቴ አይደለሁም ስለዚህ ተንበርክኬ የተዝረከረኩ ንፍጤን ያዝረከረኩኝ በእግዚአብሔር ፊት ሳለቀስ እግዚአብሔር የመጀመሪያ የሚነግረኝ አስቀይመዋለሁ አሁን እንዲህ ቢሆን እንደው ፓስተር አይደለ እንዴ ብሎ አይደለም እቅጫን ነው የሚነግረኝ ከዋሻው አትዋሽ ነው የሚለኝ በምን ቃል ላጽናናው አይለኝም እየዋሻው ሰምታችሁኛል አዎ ታዲያ ዛሬ እኔን የምጸልይላችሁ ምንድነው ታጎች ሁሉ ይነቃቀሉና አረ አሜን ታጎች ሁሉ ከላያችን ላይ እግዚአብሔር ይነቃቅላቸውና በነገር ሁሉ ወደ ምንሳካበት ነገር ውስጥ ያምጣን ዛሬ እቺ የመቀበያዋ መንገድ ብቻ ልናገርና ቶሎ ልጨርስ እግዚአብሔር ሰዎችን በነገር ሁሉ መባረክ ኃይል ሊሆናቸው ሲፈልግ የሚወስዳቸው የሚሰጣቸው መንገዶች ምንድናቸው አንደኛ እግዚአብሔር ሊባርክ ሲፈልግ እኔ አሁን ይሄንን እንደ ጸሎት ርዕስ ልንገራችሁ በሚቀጥለው ስለናንተ ይሄ በዚህ ርዕስ ጸልይላችሁ ነበር ብያችኋል አንደኛ እግዚአብሔር በነገር ሁሉ እንዲሳካለ ሲል የመጀመሪያው እግዚአብሔር በጥበብና በድንቅ ሐሳቦች እንዲባርካችሁ ነው የምጸልየው ይሰማኛል ይሄ የእግዚአብሔር way of giving ነው አምላክ እግዚአብሔር ያበለጽግ ዘንድ ኃይልን ሰጠህ ችሎታ ሰጠህ ዕውቀት ሰጠህ አቅም ሰጠህ ጉልበት ሰጠህ የሚለው የእግዚአብሔር ልጆቻችን በዚህ መባረክ አለባቸው ከማን ዛሬ እነን ምን ጸልይ ሰዎች ለልጆቻችሁ ለራሳችሁ ጸልዩ ጥበብንና የሚተገበር ሐሳብ ወይም a plan of action እለዋለሁ ይሄ ጥበብ የሞላበትን creative ideaዎች እግዚአብሔር ይልካል ሁለተኛ የእግዚአብሔር way of giving ነው ምነግራችኋለሁ ሁለተኛ እድሎችን ይከፍታል እግዚአብሔር እድሎችን ያመቻቻል ይኸውላችሁ እኔ አሁን ይሄንን ያዘጋጀው በውስጤ እንደ ትምህርትና እንደ መልእክት ብቻ ሳይሆን ለአንዳንዶቻችሁ በዚህ በሚቀጥለው ዓመት እግዚአብሔር ይሄን በር እንዲከፍት ጸልያለሁ እንደው ይሄን ያስፈልገኛል የምትሉ ሰዎች ይሄን መልእክት ከመጨረሴ 5-10 ደቂቃ በፊት ኮኔክት አድርጉ የሚሆን ነገር አለ የሰማኛለ አዎ እግዚአብሔር ኦፖርቹኒቲዎች አዳዲስ ነገሮች በመንገዳችሁ ላይ የሚከፍት ሰዎች አላችሁ ሃሌሉያ 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 ምን ያረጋ በጣም ፌቨራብል የሆኑ ሰርከምስታንስ እግዚአብሔር ይከፍታል
ዛሬ ጠዋት እኮ አንዳንድ ጊዜ አሁን አንዳንዶቻችሁ ምናልባት ለዚህ ሳትዘጋጁ መታችሁ ሊሆን ትችላላችሁ። እኔም በሆን ዛሬ ጠዋት አንድ ሰው ተነስቶ እንደዚህ ቢለኝ ራሴን ኧረ ንቃ ብዬ አንቅቼ ነው ማለት የሆነ በር አለ ዝም ብሎ ሰው የሚከፍተው ሳይሆን እግዚአብሔር የሚከፍተው በር door of opportunities ሃሌሉያ እግዚአብሔር እንደዛ ነው ያለኝ በሚቀጥለው ዓመት በሚቀጥለው ዘመን የእግዚአብሔር way of giving አንዱ ልጆቹን የሚባርክበት የሚያመቻቻቸው የድሎች በሮች አሉ የሰማኝ አሜን ይበለኝ ሶስተኛው እግዚአብሔር way of giving ደግሞ ሶስተኛው ምንድነው ድካማችንንና ጥረታችንን ይባርካል እግዚአብሔር አሜን የሰማኝ አለ ድካማችሁን ሃሌሉያ ስንት በር አካውንት ውስጥ ይግባል ስንት ልክተትልህ የሚባል ሰምታችኋል መሰለኝ ከጎናችሁ ያለውን እሱ አይሰራም በሉት ከሰራልህ ሂድና ይዘህልን አለኛ ግን አይሰራ የለማ እዚህ ጋር አንዳንዶቹ እንደውም ባንክ ሄደው እየተጣሉ ነው የሚባልም ወሬ ሰምቼ ልክ ነኝ አይደል አላዛር ይሄን ገብቶላል ተብያለሁ እግዚአብሔር ድካምህንና ጥረትህን ይባርካል የሰማኝ አሜን ይበል ይባርካል ይባርካል ድካምህን ጥረትህን እኔ እግዚአብሔር ይህን ስላለኝ ነው ምነግራችኋል በሚቀጥለው ሲዝን እግዚአብሔር ድካማችሁን ጥረታችሁን ይባርካል አራተኛ የእግዚአብሔር way of giving በታማኝነት ሰዎች ለእግዚአብሔር ሲሰጡ እግዚአብሔር በበረከት ይመልሳል ይሄ አንደኛው ነው ጥረትም ይባረካል ሌሎችም ነገሮች የዘረዘርናቸው ይባረካል ሰው በታማኝነት ለእግዚአብሔር በአስራቱ ለእግዚአብሔር በስጦታው ታማኝ ሆኖ ሲመላለስ የእግዚአብሔር ባርኮት ለዚህ ነው ጋዮስ ሃሌሉያ እውነት ገብቶኛል የሚል ሰው ብቻ አልነበረም ነገር ግን ሁሉ ጊዜ ዋሌቱ ኪስ ውስጥ ነበር አንድ ወንድም አንድ ጊዜ ምን አለኝ አንድ ሰው ነበር አለ ስለ ጓደኛው ሲነግረኝ ስለማታውቁት እግዚአብሔር ይመስገን እና ሁሌ ሬስቶራንት ስንሄድ ዋሌቱን ረስቶት ነው ይመጣዋል ሬስቶራንት ከተበላ በለው ወይ ዋሌቴን ረስቼ ይለናል ከዛ ሁሉ ጊዜ ደግሞ the first person ስንገናኝ ምሳ እንብላ ወይ ራት እንብላ ብሎ ሐሳብ አቅራቢ እሱ ነው እና እኔና አላዛር ናቀዋለን ሰውየው አይ እደኛው የሰለቸው ሰው ነው አንድ ቀን ሁሌ ሰውየው ሐሳብ ሲያቀርብ አለ መጀመሪያ ዋሌትን ይዛል አልኳለ ገና ወደ ሬስቶራንት ሳለ ሃሌሉያ ዋው ከሚቀበል ይልቅ የሚሰጥ ምንድነው አለ ብፁዕ ነው በመቀበል ብቻ አትደሰቱ በመስጠት ደስ ይበላችሁ ቅድም አላዛር ያለው ነገር ነው በእውነት ያሰብኩ ነበር አላዛር ሲናገር the very 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 sacrificial የሆነ giving painful giving ነው አሟችሁ የምታደርጉት ነገር ሁሉ ጊዜ ቫልዩ አለው አይገርምም በጣም precious ነው እግዚአብሔርም ደግሞ እሱን ያከብረዋል የመጨረሻውን አንድ ነገር ልናገርና አብረን እንጸልያለን way of giving you የእግዚአብሔር እኛን እንዳልኳችሁ በጥበብ በእውቀት ይባርከናል በእድሎች ይባርከናል ድካም ጥረታችንን ይባርካል በታማኝነት ለእግዚአብሔር በመስጠት ይባርከናል
በዚህ ይሄ ብቻ ያበቃል። እግዚአብሔር ደግሞ በእኛ ኒድ ላይ በእኛ ጉዳይ ላይ የሚሰጡ ሰዎች ያስነሳል። አሜን። ያስነሳል በሚገርም አይነት መንገድ በኒዶቻችን ላይ ባልጠበቅናቸው መንገድ ላይ የሚገርም ካሊፎርኒያ ያለን ይሄን ብዬ ልጨርስና እንጸልያለን። ካሊፎርኒያ ያለን እኔና ፍቅሬ እግዚአብሔር አንድ ትእዛዝ አዘዘን። ፍቅሬ ፕሮባብሊ 5 ወይ 6ኛ ወር እርጉዝ ነበረች። ጆርዳንን የመጀመሪያ ኤክስፒሪየንስ ነው እና ያው እሷ ፉል ታይም ትምህርት ቤት ነበረች እና እኔም ደግሞ ትንሽ የበዛ ዘመን እግዚአብሔር ይመስገን እንደው አትሊስት ዋን ቤድሩም የቤት ክራይ የምንከፍልበት ገንዘብ ቸርች ይሰጠኝ ነበር እና እግዚአብሔር አንደኛው አመት ላይ እሱ 5ኛው 6ኛ ወር እርጉዝ እያለች ጌታ አገልግሎትን በቃ አቁምና በፊት ይሁን ሲለኝ just አንድ ሰንዴን ያስረከብኩት እንደዚህ አስረክቤ ወጣው። that Sunday was the final day ለኔ። ከዛ በኋላ 10 ሳንቲም የሰጠኝም ዞር ብሎ ያየኝም ሰው አልነበረ እና በራችንን ዘጋን። ask me what next I don't know። አገር ቤት የምታቀኝ አንዲት እህት መጣች። በጣም የተወደደች ትልቅ የእግዚአብሔር ሰው ልጅ ናት። እሷም የተባረከች ሴት እና መጀመሪያ ሪዛይን እንዳደረኩ ስትሰማ ቤት እንደተቀመጥኩ ፍቅሬም ጓደኛ ናት። በራ ቤታችን መጣች። ዋን ቤድሩም አፓርትመንት ውስጥ ነው የምንኖረው። ከዛ እንደመጣች ምን አለችኝ? ገና ሰላም ብላኝ እኔ አንድ ነገር ልልህ ነው የመጣሁት አለች። በቁጣ ልክ የሆነ እዳ እንዳበዳሪ ነው የመጣችብኝ። በቁጣ እንዳበዳሪ እኔ አንድ ነገር ልልህ ነው የመጣሁት አለች። አሁን አለችኝ ሚስትር እርጉዝ ናት፣ ልጅ ሊመጣ ነው። ኢትዮጵያ እንደኖርኩት እኖራለሁ ብለህ እንዳይሆን ቸርች ለቄ ወጣሁ ስትለኝ ትዝ ብሎኝ የማያውቀኝ ነገር ሁሉ ትዝ አለኝ። ከዛ በጣም እሷ ፊቷ ልነግራቸው አልችልም በቁጣ ነው የመጣችብኝ እና ፈገግ ብዬ አንድ ነገር አልኳት። እዛ ኢትዮጵያ ያኖረኝ እግዚአብሔር ደሃ መሃል ስለሆነ ከሆነ እግዚአብሔር እሱ እዚህ እግዚአብሔር ካልሆነ እሱ አይተወኝም እኔ ተዋለሁ አልኳት። ኢትዮጵያ እዛ ሊያኖረኝ የቻለው እዚህ የቤት ክራይ መክፈል የማይችል እግዚአብሔር ከሆነ ማመልከው እኔ አቆመው እኔ ተዋለሁ እሱን አልኳት። እና ንግግሬና ውሳኔ ያስደነገጣት መሰለኝ። ምንም አላለችም፣ ዝም አለች። እሷ ይሄን ብላ ስትወጣ በሁለት በሶስተኛው ቀን ደግሞ አንድ እግር መጣኛ ቤት። ያ እግር እኛ ቤት ውስጥ የመጣው 1 አመት ተኩል ይሆናል። እኔ እዛ ከተማ ውስጥ ያገለገልኩት ኦፊሻሊ በዛ 1 አመት ተኩል የመጀመሪያው ወራቶች ውስጥ እዛ ያገለገልኩ ጌታን የተቀበለ በመንፈስ የተሞላ ልጅ ነው። ዳጋይ መጣ ቤታችን እያንኳኳ። በጣም የዋህ ምስኪን ወንድም ነው። ገብቶ ፊታችን ቁጭ አለ። ይንቀጠቀጣል፣ ሰውነቱ ሼክ ያደርጋል እንደዚህ። አዩኦኬ አልኩት። አይ ጌታ ልኮኝ ነው አለ። እና እንደው በእውነት እኔ ብጠይቁኝ በዚህ አጭር ጊዜ ውስጥ ጌታ ልኮኝ ነው የሚል ሰው ነው ብዬ አልጠበቅኩም። ከዛ ይንቀጠቀጣል። ምን ሆነ ነው አልኩት። ይሄን የወሰንከውን ውሳኔ በእግዚአብሔር ፊት እንደምትቀመጥ እግዚአብሔር ከ2 ወር በፊት በህልም ያሳይቶኝ ነበር። ኦኬ። እና እግዚአብሔር ሲያሳየኝ አንድ ነገር አለኝ። ቤቱ ለዓላማዬ ስለማስቀምጠው አንተ ሄደህ በገንዘብ ታገለግለዋለህ ብሎኛል። እና ያለቅሳል። 2 ነገር ያለው ነገር የነካኝ ጌታን አንድ ነገር አልኩት። እኔ ወንድሜ ሀብት ያለኝ 5 ብር በዛ ጊዜ 5 ብርና 6 ብር ሚኒመም ወጭ ሰራተኛ ነኝ። ገንዘብ የለኝም። ጌታ ሴቪንግ አካውንትን ዝጋ ብሎኛል። ጌታን አንድ ነገር ለመንኩት። ምን አለ ገንዘብ ያላቸውን ሰዎች ብታሳያል። እኔም አርፋለሁ፣ እሱም በደንብ ይባረካል። ነገርኳችሁ እኮ እግዚአብሔር ኤልያስን ሲልከው በልቼ ልሞት ነው ወዳለችው ሰራፕታ ነው የተላከው። ከሞጃ አጠብቁ አባቴ በረከቴ ያለው ሌላ ሰፈር ነው። ሃሌሉያ! ይኸውላችሁ የእኛ ቤት ምስክር ነው። 4 ወር አይደለም፣ 2 ወር አይደለም፣ 3 ወር አይደለም፣ ለ4 ዓመት በየወሩ የመጣ ቤት ኪራያችንን የከፈለው እሱ።
እኔ ያን ነገር አልኩት አንተ የደህየለታ እኔ ወንጌል መስበክ አቆማለሁ እግዚአብሔር የማንም ባለዳ አይደለም የማንም ባለዳ አይደለም ወገኖች ስትሰጡ ትባረካላችሁ ምንም ሂሳብ የለውም አንዳንድ ሰዎች ተነስተው ብራችሁን ሊወስዱ ነው ካሉ የዮሴፍ ወንድሞች ናቸው እንደዚህ የዮሴፍ ወንድሞች ያን ሁሉ አድርጎ ዮሴፍ ንጉስ ሆኖ ቤተ መንግስት ቁጭ ብሎ ባይበታቸውስ ብር መልሶላቸው ቤታቸው ብራቸውን ካገኙ በኋላ ብሩን ይዘው ሲመለሱ ይሄንን ሁሉ ያደረገው አህያችንን ሊወስድብን ነው ብሎ አሰቡ ይላል ወይ እነዚህ ሰዎች ከኢትዮጵያዊ ጋር እንደሆነ የሚውሉት አልኩኝ እንዴ ቤተ መንግስት ያለ ሰው ያንተን አህያ ይመኛል እሱ እኮ ሊያከብራቸው ፈልጎ ሊባርካቸው ፈልጎ ብድግ ብለን ተነስተን እንጸልይ ዛሬ ይሰበር አሜን 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 ይሄንን ጸሎት ነው ለእናንተ የምጸልየው እነዚህ በሮች በላያችሁ ላይ እንዲከፈቱ እጆቻችሁን አንሱና ከኔ ጋር ጸልዩ አምላኬ መድኃኒቴ ሆይ በኢየሱስ ስም ጸልያለሁ በዚህ ሰዓት ካልዶቫራና ማሳካቶ ራዴቬሪያ ማውታ ሃሌሉያ 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 ወዳጄ ሆይ ነፍስህ እንደተከናወነ ጤና እንዲሰጥህ በነገር ሁሉ እንዲሳካልህ ጸልያለሁ በነገር ሁሉ እንዲከናወንልህ ጸልያለሁ አምላኬና መድኃኒቴ ሆይ ዛሬ ጸልያለሁ በዚህ ጉባኤ ላይ ዮሐንስ የጸለየው ጸሎት በዚህ ጉባኤ ላይ ይውደቅ በእኔና በወገኖቼ ህይወትና ኑሮ ላይ ይምጣ ይሄ ጸጋ እጆች እነሱና በእግዚአብሔር ፊት እንጸልያለን በእግዚአብሔር ፊት ዊሽ አድርጉ ዛሬ ዊዝደም አስደናቂ የሆኑ ሐሳቦችና ክሬቲቭ አይዲያዎች በእናንተና በልጆቻችሁ ላይ ይምጣ ዛሬ ጸልዩ ዛሬ በልጆቻችሁ ላይ በእናንተ ላይ ይሄ ዕውቀት ይለቀቅ ዛሬ እንደገና እግዚአብሔር አስደናቂ የኦፖርቹኒቲ በሮች ይክፈት ዛሬ እግዚአብሔር መንፈስ ስለሚናገረኝ ጸልያለሁኝ አንድ በር ቢዘጋ እግዚአብሔር 7 በር ይከፍታል እነግራችኋለሁ መንፈስ ቅዱስ ስለሚለኝ በብዙ በሮች የምትባረኩ ሰዎች አላችሁ ዛሬ ኤላባራጋላ ቦራዳቬ ጋላ ቦራዳቫ ጋስ ሰከተሬ ቦራዳቫስ በናዝሬቱ በኢየሱስ ክርስቶስ ስም እኔ ጸልያለሁ በዚህ ሰዓት ጥረታቸውን ድካማቸውን በረከት ያገኘው ዛሬ በናዝሬቱ በኢየሱስ ክርስቶስ ስም አምላኬና መድኃኒቴ ሆይ እኔ ጸልያለሁ ዛሬ በሽታና የበሽታ ዘር ሁሉ ከሕዝብ ላይ ተባሮ ይሄድ እጆች እንደተነሱ እንጸልያለን ማንኛውም በሽታና ደዌ ላጋሃዱራ ላባጋላ ቦራላ ባጋዶሮ ማሳታ ኤሌቬጋላ ቦራላ ባዲያላ ባጋ ሴኬቴሪ አቦዶሞሳ በኢየሱስ ስም የተከለከለ ይሁን ዛሬ የተከለከለ ይሁን ዛሬ የተከለከለ ይሁን ዛሬ አልቫድሮዶ ሰከለ ባራላቫዶስ አላባጋላ ባራላቫዲ አላቦሳ ለምን እንደሆነ አላቅም አሁን በመንፈስ የመጣ ምናልባት እህታችን ራሷ በራሷ ጊዜ ትመሰክርላችኋለች በዚህ ሳምንት አይ ቲንክ ትናንትና ይመስለኛል
አንዲት እህትኛው መካከል ደውላ አንድ ነገር መሰከረችልኝ። በጣም ገረመኝ። ይሄን መልእክት እንደምናገር እሷም አታውቅም፣ እኔም ከዚህ ጋር አላያያዝኩትም። አሁን በመንፈሴ ስለመጣ በድንገት አንድ ቀን ሻወር እየወሰድኩኝ በሰውነቴ ላይ አንድ ነገር አብጦ አየሁኝ። ያ ያበጠው ነገር አስደነገጠኝ። በጌታ ፊት ጾም ጸሎት ይዤ ወደቅኩ፣ ጸለይኩ። እዛው ያ ቦታ የማንም ሰው እጅ ሳይነካው ፈንድቶ ፈርጦ ወጣ አለች። እታችን ትነግረን ይሆናል ወገኖቼ በራሱ ጊዜ። አሁን በመንፈሴ ስለመጣ ነው። በእምነት እንጸልያለን። ማንኛውም በሽታ ወደኛ የሚላክ አጋንንታዊ አሰራሮች ይፍረሱ ዛሬ። ተቃወሙና ጸልዩ ዛሬ። እግዚአብሔር ስለተናገረኝ ነው የምጸልየው። የተመታ ይሁን ዛሬ፣ የተመታ ይሁን ዛሬ። ከቤታችን ላይ ይመታ፣ ከኑሯችን ላይ ይመታ፣ ከትዳራችን ላይ ይመታ፣ ከልጆቻችን ላይ ይመታ። የልጆቻችንን ጤና የሚነሳ፣ የትዳራችንን ጤና የሚነሳ፣ የሕይወታችንን ጤና የሚነሳ፣ መንፈሳዊ ጤንነታችንን የሚነሳ በኢየሱስ ስም የተመታ ይሁን። ኤላባጋዶ ማሳካቶ ባዶሳ ራባጋላ ባራላባዶ ማሰከተረ ቦራላባዲያ እግዚአብሔር አምላክ ኃይልን ሰጥቶሃል ያበለጽግ ዘንድ ያለው ገንዘብ ብቻ እንድትቆጥር አይደለም፣ በነፍስም በስጋም በጤንነትም በነገር ሁሉ መከናወን የኛ ይሆን ዘንድ ነውና በናዝሬቱ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ እኔ ጸልያለሁ። ሃሌሉያ 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 ሃሌሉያ። በግብፃው ያለ የነበረው በሽታ ባንተ ላይ አይመጣም ይላል እግዚአብሔር ቃል። ባንቺ ላይ አይመጣም፣ በኢየሱስ ስም አይመጣም ይላል እግዚአብሔር ቃል። በማያምኑት ላይ የሰራው መንፈስ፣ በማያምኑት ላይ የሚሰራው የበሽታ መንፈስ ባንተ ቤት ላይ አይሰራም። ቢ አግሬሲቭ ዛሬ ወገኖቼ። የእግዚአብሔር መንግሥት ኃይለኞች ይናጠቋታል ይላል። ጤንነታችሁን ተናጠቁ ዛሬ። ሰላማችሁን ተናጠቁ ዛሬ። እኔ አያለው በመንፈሴ ላይ በጌታ በኢየሱስ ስም በልጆቻችሁ ላይ ያለፈ በተለይ ጄነሬሽናል ከርስ ዛሬ ይሰበር በኢየሱስ ስም። ይሰበር በኢየሱስ ስም። ይሰበር በኢየሱስ ስም። በበሽታ ተወራርዶ የሚመጣ ይበላባጋዶ ሳካቶባ ረባጋላባራላባ ተቃውሙት። እግዚአብሔር ብሎኛል። ይቺ ጠዋት ዛሬ አላቫዱ ሶኮቶ ቦሎቫዶ ማሳ የሚቀጥለውን ዓመት ይህ ችግር ከኛ ጋር አይገባም። ለምን እንደሆነ አላቅም። እየጸለይኩኝ መንፈሴ ይወስደኛል ወደ ልጆቻችን ወገኖቼ። አይምሯቸውን የሚያዛባ፣ ጤንነታቸውን የሚያዛባ፣ ስሜታቸውን የሚያዛባ፣ ፊሊንጋቸውን የሚያዛባ፣ ነገሮቻቸውን የሚያዛባ፣ ቋንቋቸውን የሚያዛባ፣ መንፈሳዊ ነገራቸውን የሚያዛባ በኢየሱስ ስም ይሰበር ዛሬ። በኢየሱስ ስም ይሰበር ዛሬ። ይሰበር በኢየሱስ ስም። ማጋሃዱራ ጸልዩ፣ በልሳን ጸልዩ፣ በመንፈስ ጸልዩ። በዚህ ሰዓት የጌታ መንፈስ አለ። ሊሰብረው አለ ዛሬ። ሰላማችሁን፣ አይምሮአችሁን የሚዋጋ ማንኛውም ጤናችሁን የሚዋጋ ራባሃዱራ ላባጋላባራላባጋላባራላባዲያ ሞሳታ ሬላባጋላባራላባጋ ሰከተረ ቦሪያላባጋ ዲያላባጋላባራላባዲያ ላቦሲያ ሬቦጋላባራላባዲያ ላቦሳካቶራባዶማሲያ ኤለበጋላባራላባዲያ ላባሳክሪዲያ ላባሲያ ነፍስ እንደ ተከናወነ ሥጋም ይከናወንልሃል። ጤና ይከናወንልሃል። ጤና ይከናወንልህ። ጤንነት ይከናወንልህ። አካ ሮዶቦሳ ላባጋላባራላባሳ አንዳንድ ጊዜ የጌታ መንፈስ በውስጤ ስለሚያመጣ ነው። በሕክምና ሊገኝ የማይችል አንዳንድ ጊዜ ታይታችሁም በሐኪም በሆስፒታል በሜዲሲን ዓለም ተፈትሻችሁ ነገሩ ግን እየተደጋገመ እየመጣ አንዳንድ ጊዜ ትርጉም በሌለው ነገር ውስጥ የምታልፉበት ነገር አለ።
በእውነት እግዚአብሔር መንፈስ ነው የሚለኝ ዛሬ ጌታ ሊሰብረው ፈልጓል። ዛሬ ጌታ ሊሰብረው ፈልጓል ወገኖች። አንደበቴ አይደለም የሚያወራችሁ ነፍሴ ነው የሚናገረው በዚህ ሰዓት በናዝሬቱ በኢየሱስ ስውር እጅ ይመታ ዛሬ። ስውር እጅ ይመታ ዛሬ። ስውር እጅ ይመታ በኢየሱስ ስም። ስውር እጅ ይመታ ዛሬ። ነዳፊ እጅ ይመታ ዛሬ። የክፉ እጅ ይመታ ዛሬ። ፒጋላቫዶ ማሳካ ሬላ ባጋላ ባራላ ቫዲያ ላጋ ሴኬቴሬ ቦራላ ቫዶስ ሮላ ባጋላ ባራላ ቫዲያ ላጋላ ቦራና ማዲያ ላባሳታ ሮባላ ባጋዶ ሮዲያ ማቶሮ ቦዲያ ኃይል በዘመን ሙሉ እንደዚህ ይሆናል ተብሎ እንደተጻፈ እግዚአብሔር ሆይ የኃይል መንፈስ በጉባኤ ላይ ይምጣ። የጉልበት መንፈስ በጉባኤ ላይ ይምጣ። ጸጋ በጉባኤ ላይ ይለቀቅ ዛሬ። ፔላ ባጋላ ባራላ ባሳካቶ ባራባሻካ hala bagala barala vadia la bossatia riba gala barala vadia la bassia ela bagala barala vadia la bassia ወገኖቼ የእግዚአብሔር ቃል ኢየሱስ ክርስቶስ በሚገለጥበት ጊዜ መንፈሳችሁ ነፍሳችሁ ስጋችሁ ያለ ነቀፋ ይሁን ይላል። ከኃጢአት ብቻ አይደለም። ከኃጢአት ብቻ አይደለም። እኔ ይህንን ነው የምጸልየው። ጌታ እስኪመጣ ድረስ በሽታ በእኔ ላይ ስልጣን የለውም። የለውም አረክ ከማን ጸልዩ የለው አይዋጋህም አላለህም። ፈዋሽህ አምላክህ እግዚአብሔር እኔ ነኝ ያለ። ፈዋሽህ አምላክህ እግዚአብሔር እኔ ነኝ ነው ያለው። ዛሬ በኢየሱስ ስም እዚህ ጉባኤ ላይ ሰዎች የሚታገሉበት በሽታ ፈውስ እንዲያገኘው ጸለይኩ። በዚህ ሰዓት ፈውስ ይሁን ብዬ ጸለይኩ። እኔ ጌታ ፈውስ ይሁን ብዬ ጸለይኩ። እኔ ጌታ ፈውስ ይሁን ብዬ ጸለይኩ። በዚህ ሰዓት ፈውስ ይፍሰስ ብዬ ጸለይኩ። እሳት ይፍሰስ ብዬ ጸለይኩ። ዛሬ ባጋዶ ባራላ ባጋዶ ማሰከቴሬ ቦራዳ ባጋስ La bagala barala bagadu di bagala borada vadi ale ketere borada bas. Rabagala borana magase ketere borana magala borada bas. Levegala borana magala bose ketere borana masata. Erebegala barana madia la gala borana madia la bosiaka. አባቶ በኢየሱስ ክርስቶስ ስም በረከት በሕዝብ ላይ ይምጣ። ጸጋ በሕዝብ ላይ ይውረድ። በዚህ ሰዓት በሮች እንዲከፈቱ ጸልያለሁ። በዚህ ሰዓት እጆቻችሁን አንሱና ይሄ ጸሎት የሚመለከታችሁ ሰዎች ከኔ ጋር ጸልዩ። ፌቨረብል የሆኑ ሰርከምስታንሶች፣ ፌቨረብል የሆኑ በሮች ይከፈቱ ዛሬ። በጣም ጸልያለሁ መንፈሴ ላይ ስለሚመጣ በሮች ይከፈቱ ዛሬ። በሮች ይከፈቱ ዛሬ። በሮች ይከፈቱ ዛሬ። የተከፈተ በር ሰጥቻለሁ እንደሚል በኢየሱስ ስም በሮች ይከፈቱ ዛሬ። በሮች ይከፈቱ ዛሬ። በሮች ይከፈቱ ዛሬ። የበረከት በሮች ይከፈቱ። የሥራ በሮች ይከፈቱ። የሕይወት በሮች ይከፈቱ። 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 ሕዝብ ወንደር የሚያደርግበት ዘመን እንዲያበቃ ጸለይኩ ዛሬ ጌታ በኢየሱስ ስም። የምድረ በዳ ዘመን በቃ። ምድረ በዳ ውስጥ የሚያንከራትት ድምፅ፣ ምድረ በዳ ውስጥ የሚያንከራትት ነገር ዛሬ በኢየሱስ ስም ይሰበር። እስቲ ዛሬ እንደው ይህን ተስማምተን መጨረሻ ጸሎት እንጸልይ። የሚቀጥለው ዓመት እግዚአብሔር በዚህ በረከት አሻግሮ ያስገባል። ዋው ጌታ ሆይ ስም ይባረክ። በኢየሱስ ስም ጸልያለሁ። በተከፈተ በር አስገባን። በተከፈተ በር ይግባ ሕዝብህ። በተከፈተ በር ይግቡ ዛሬ። በነገር ሁሉ እንዲሳካልህ፣ በነገር ሁሉ እንዲከናወንልህ እጸልያለሁ እንዳለ አምላካችን እግዚአብሔር ሆይ ዛሬ ጸለይን። በነገር ሁሉ ሕዝብ ይከናወን፣ በቃል ይከናወን፣ በእውቀት ይከናወን፣ በልግስና ይከናወን፣
በፍቅር ይከናወን። እግዚአብሔር ሆይ በጸጋ ሁሉ ይከናወን ሕዝብህ። በዚህ በረከት ተባረኩ። በዚህ በረከት ዘመኑን ጨርሳችሁ ዘመኑን ጀምሩ። የእግዚአብሔር እጅ፣ የእግዚአብሔር በረከት፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት ያገኛችሁ። ከጎናችሁ አንድን ሰው አቅፋችሁ ሰላም በሉትና መከናወን ሆኖልሃል በሉት። ሃሌሉያ። ጌታ ኢየሱስ ይባርካችሁ። መልካም ሳምንት